አንተ አልተናገርከውም እንጂ ዶክተር አብይ ላከው ኦሮሞ ነው አማራ አይደለም ምናምንም አፈ ጉባኤ ስለሆነ የድንበርና የማንነት ጥያቄን ሊፈታ የሚችልበት እድል አለ ወይ? አማራ አፈ ጉባኤ ሲሆን የሚፈታው ቢሆን ኖሮ አፈ ጉባኤ ሆነን ብዙ ጊዜ ቆይተንበታል ወንበሩ ላይ። የአመራር ችግር ነው የሚል ነገርም በጣም ነው የሚነሳባቸው። በእያንዳንዱ ነገር ላይ ስንገመግም ምንድነው ችግሩ ሲባል የአመራር ችግር ሆኖ እናገኘዋለን። አቶ ተመስገን በጣም አይናገሩም እንጂ በጣም ነው የሚሰሩት የሚል አቋም ያላቸው ብዙዎች አግኝቻለሁ። አንዳንዶቹ ደግሞ በዚሁ አቋማቸው ላይ ከዚህም በላይ ማድረግ ይችሉ ነበር፣ አዲስ አበባ እየተመላለሱ የሚሰሩት ነገር ነው ትንሽ የጎተታቸው የሚል ነገር ይነሳል። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ግብ ነው የሚለው እኔ ግብ አይደለም የሚል ብልጽግናንም ስንመሰረት ሁሉ ነገር ይፈታል በሚልም አይደለም። እንግዲህ ፓርቲ የመታገያ መሳሪያ ነው። የአማራ ክልል ያው ብዙ ያልተመለሱለት ጥያቄዎች አሉ። ጥያቄዎች መመለስ አለባቸው። እነዚህን አጀንዳዎች ሚስ አናረግም። እነዚህን አጀንዳዎች ሚስ የሚያደርግ ፓርቲ ውስጥም ጆይን አናረግም። አሃዳዊ ስለሆነም ብልጽግና አይደለም ጆይን ያደርገው፣ እንደዚያም አይደለም። አሃዳዊ ነው ብልጽግና ተብሎ ከታሰበኮ ሌሎች እንግዲህ አሃዳዊነት ሲመጣ ብዙ ጊዜ የአማራ ህዝብ የአማራ ክልል ነው የሚጠራ። ይሄም ራሱ በራሱ ስተት ነው። ምክንያቱም እንደውም የአማራ ክልል ከየትኛውም ክልል ብሔርተኝነትን ከሚያቀነቅኑ እና አሃዳዊነትን እንቃወማለን ከሚሉ አካባቢዎች እና እንዲህ አይነት ሴንቲሜንትና አስተሳሰብ ካላቸው አካባቢዎች ለብሔር ብሔረሰቦች የተመቸ ክልል ነው። በራሳቸው ቋንቋ እንዲናገሩ በራሳቸው ቋንቋ እንዲተዳደሩ ያደረገ ክልል ነው። ስለዚህ አሃዳዊነት የአማራ ነው የሚለው በራሱ ይሄን ህዝብ ለመነጠል የሚደረግ ሴራ ካልሆነ በስተቀር ተግባራዊ ሂደቱ ግን እንደዚህ አይደለም ያን አይደለም የሚያመለክት። ስለዚህ እኛ ብልጽግናን መመስረታችን የሁሉ ችግራችን እስካሁን በነበሩ ህገ መንግስት ላይ ያሉ ችግሮች እና ሌሎች ላይ ያሉ ችግሮችን መመለሻ የመጨረሻ ግብ ነው ወይ ካልከኝ ግብ አይደለም። ይሄ ፖለቲካ ፓርቲ ነው፣ የመታገያ መሳሪያ ነው። አንድ ፕላትፎርም ላይ ሆነን ግን እንታገል እንስራ ነው። ህገ መንግስት ላይ ግን ያነሳናቸው ማሻሻያዎች ሌሎች ጉዳዮች ግን አሁንም የኛም ጥያቄ ናቸው እኮ። ባልተመለሱበት ሁኔታ ታዲያ እንደ ሀገር አንድ ሆናችሁ ሊያነጋግራችሁ የሚችል ተጨባጭ ሁኔታ አለ ወይ ነው አሁን ባለው ሁኔታ? አሁን እኮ ህገ መንግስት የማሻሻል ጉዳይ በራሱ የራሱ ሂደት አለው። ያንን ሂደት ጠብቆ የሚፈጸም ነው ብለን ነው እኛም የምናስብ። እኛም የራሳችን ጥያቄ አለን፣ ሌላውም የራሱ ጥያቄ አለው። አንዳንዱ ህገ መንግስቱ በፍጹም መነካት የለበትም ብሎ ያው ህገ መንግስታዊ ስርዓቱ ምናምን ብሎ ስልጣን ላይ ያለ ስለ ህገ መንግስት የሚናገር ከስልጣን ከወረደ በኋላ ደግሞ ህገ መንግስቱን ራሱ የሚጥስ እና ወንጀለኛ የሚደብቅ ፓርቲ ሆኗል። አሁን ብልጽግና ሪፎርም ሲደረግ ማለት ነው። አንዳንዱ ደግሞ ህገ መንግስቱ በራሱ የምንድነው የመጽሐፍ ቅዱስ ቃል አይደለም። ህገ መንግስት እንዲያውም የኛ ህገ መንግስት ቆሞ ቀር ነው። በየጊዜው ህገ መንግስት ማሻሻያ ይደረጋል። ስለዚህ ህገ መንግስት በራሱ ዝም ብሎ ተቀምጦ የሚቀመጥ ሰነድ አይደለም። ከዚህ በፊትም በተግባር የተሳሳቱ ምንድነው የተሻሻሉ አንቀጾች አሉ። የኛም ህገ መንግስት አይነካም የሚሉ ዝም ብለው ነው የሚለው አብዛኛው የብልጽግና ፓርቲ ከፍተኛ አመራሮችም አባላትም ሐሳብ ነው። ስለዚህ የጊዜ ሂደት ነው እንጂ ህገ መንግስቱ ላይ ቁጭ ብለን ተነጋግረን ህዝቡ መክሮ ለመነጋገርስ አለ ወይ? በነገራችን ላይ አሁን የሚሏቸው አካላት ህገ መንግስቱ ከተነካ ዘራፍ የሚሉት እነሱ ብቻ ሳይሆኑ አሁንም በመሪነት ደረጃ ያሉት ምናልባትም የብልጽግና ሊቀመንበር ራሳቸው እኮ ለአንድ ክልል ህዝብ ስንል ህገ መንግስት የምናሻሽልበት ሁኔታ የለም፣ ህገ መንግስቱና ፌደራላዊ ስርዓቱን
ወይ ፍንክች የሚልም መልእክት ያለው ሐሳብ ያቀረቡበት ሁኔታ አለና በሂደት የሚለው ነገር እንደው ዝም ብሎ ህዝቡን ያሙኑ ለማቆየት ካልሆነ በስተቀር ነው ወይ አሁን በከፍተኛ የብልጽግና ፓርቲና የመንግስት አመራር ላይ ያሉ አካላት ንክች ታደርጓትና በሚል ቅኝት ውስጥ ያሉ ናቸው እርሶ በሚሉት ደረጃ ናቸው? አዎ እንግዲህ አንዳንዴ መሪዎች እንግዲህ የተለያየ አካባቢ ላይ የሚናገሯቸውን ነገሮች ወስደን አጠቃላይ የፓርቲውና የድርጅቱ አቋም አድርጎ መውሰድ በራሱ ስህተት ነው። መሪ ንግግሩ ፊርማው ነው በሚል ደረጃ ድረስ ክቡር ጠቅላይ ሚኒስትሩ አንድ ያስቀምጠዋልና የመሪ ንግግር ፊርማው ከሆነ ደግሞ ታስቦበት ተሰልቶ መነገር አለበትና አሁን እርሶ በሚሉኝ ደረጃ በተለያየ መልኩ የሚነሱትን ያዝን ከተነጋገርን ስህተት ውስጥ እንወድቃለን የሚለው ያሳምናል? አዎ የኔን አቋም ነው የምነግርህ። የኔ አቋም እንግዲህ በተለያየ ጊዜ የተለያዩ ነገሮች ይደረጋሉ። ኦዲየንስ ይኖራል። አንዳንድ ጊዜ ሰዎች እንግዲህ ዶክተር አብይም ሰው ናቸው እንደማንኛውም ሰው ማለት መልአክ አይደሉም እና አንዳንድ ጊዜ ብዙ ሰው ከሌስተት አይፈጽምም የሚል ነገር መፈጠር የለበትም እና እንዲህ አይነት አቋሞች እንዲህ አይነት እንትኖች በፍጹም ሊደረጉ አይችሉም። እኛ የአማራ ክልል ብልጽግና ፓርቲ የምናስበውና እንትን የምንለው ህገ መንግስቱ ውስጥ የተቀመጡ እጅግ አሳሪ የሆኑ አንቀጾች መስተካከል ያለባቸው አሉ ነው። ይሄንን እንታገልበታለን ነው። ይሄንን እንታገልበታለን የሚለው አቋማችን ደግሞ በግልጽ የሚታወቅ ነው። እንደተባለው ህገ መንግስቱን የማሻሻል ጉዳይ የጊዜ ጉዳይ ካልሆነ በስተቀር እና ሂደቱ አሁን ገና ለውጥ ላይ ገና እንግዲህ ለውጡ 1 አመት 2 አመት አካባቢ ነው። በዚህ ውስጥ ደግሞ ያሳለፍናቸውን የተለያዩ የፖለቲካ ውዝግቦች እና አንዳንድ ቁሞ ቀር ፓርቲዎች በየጊዜው የተለያየ አጀንዳ እያመጡ ብዙ ነገሮችን አራዝመው አሁን ብልጽግና ተመስርቷል። ይሄ እንደ አንድ ፓርቲ ማሰባችን አንድ ጉዳይ ነው። በዚህ ፓርቲ ውስጥ ደግሞ ታግለን የምንፈልጋቸው ማስፈጸም ደግሞ ሌላ ጉዳይ ነው። ስለዚህ አንዳንድ ጊዜ መሪዎች የሆነ ቦታ ላይ ህዝብ ሰብስበው በጣም እንትን ብለው አንዳንድ ኦዲየንስህም ራሱ ጋይድ ያደርጋል እና የሆነ ነገር ትናገራለህ ብዙ ጊዜ ከዚህ መታረም እና ከዚህ መውጣት ያስፈልጋል። ፐርሰናሊ ማስበው እንደዚያ ነው። ማንሰራቸውን የልማት ስራዎች በጣም በርካታ ህዝብ ሲሰበሰብ ይገባልሃል ይወጣልሃል ብለን ያው ባለፈው ጠቅላይ ሚኒስትሩ እንደተናገሩት ያስቀመጥናቸውን መሰረት ድንጋዮች ለቅመን ራሷን ጨርሳቸውም እንኳን ሰርተን ሲሉ ነበር የሆነ ጊዜ። እንዲህ አይነት ነገሮች ከሰዎች መታረም አለባቸው። እስቲ ለማገናዘብ ይረዳን ዘንድ በኋላ በስፋት እናወራበታለን። ከጣና ሐይቅ ከወረረው እምቦጭ ጋር በተያያዘ ክቡር ጠቅላይ ሚኒስትሩ እዚህ ተገኝተው ትልቁ ጦርነታችን ከዚህ ሐይቅ ጋር ነው በሚል ደረጃ እንግዲህ ይሄ በአጋጣሚ አይደለም፣ ህዝብ በተሰበሰበበት ባለ ጉዳዮች በተገኙበት ባለቤትንን የሚሉ አካላት በተገኙበት ላይ ነው ይሄን ያሉት። ይሄን ሲሉም መነሻ ይኖራቸዋል። ምክንያቱም የህገ መንግስቱ አንቀጽ 52 መሬትና የተፈጥሮ ሀብትን የመጠበቅ የመንከባከብ ስራ የአንድ ክልል ጉዳይ ብቻ ሳይሆን የፌደራል መንግስቱም ስራ ነው። ስለዚህ ይሄን መነሻ በማድረግ ብዙ ሰው ተስፋ አድርጎ ነበር። ይሄን የመሰለ የተፈጥሮ ሀብት ተትቶ ግን ዛሬ በብልጽግና ፓርቲ ሚሆን በመንግስት አመራሮች ዘንድ እየተጮኸ የሚገኘው ስለ ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ ሐይቅ ውጪ ምንም ማለት ይሆነ ከዚህ አኳያ ቀደም ሲል የተነጋገርነው ሲገናዘብ አንዳንድ ጊዜ ሰዎች ይሳሳታሉ ምናምን የሚሉት ሰዎች እኮ እንደነዚህ አይነት ነገሮችንም ታሳቢ አድርገው ነው የሚያምኑትና ሆን ተብሎ ነው ይሄ የሚባለው ብለው የቅድሙን የህገ መንግስቱንም ጉዳይ በዚህ ደረጃ ነው ሰዎችን የሚመዝኑት። ከዚህ አኳያ እስቲ አገናዘቡት ብዬ ነው። አዎ የጣናን ጉዳይም ይረሱታል ብዬ አላስብም። ክቡር ጠቅላይ ሚኒስትሩ ያው እየሰራንበት ነው፣ ግን ስትራቴጂክ መፍትሄ ነው የሚያስፈልገው ጣና አሁን እምቦጭ ብቻ ሳይሆን ከእምቦጭም በላይ ብዙ የሚያሰጉት ነገሮች አሉ። ጣና ዙሪያው ይታረሳል። ለዚህ አካባቢ ማህበረሰብ ለየት ያለ ነገር ተሰርቶ አካባቢው መጠበቅ አለበት የጣና ይሄን ነገር አስቦ መስራት ያስፈልጋል። ይሄ ግን ከአዲስ አበባና ከአዲስ አበባ ዙሪያ ልማት ጋር ግን ማያያዙ ብዙም ትርጉም ያለው አይመስለኝም። ምክንያቱም አዲስ አበባ መልማት አለበት፣ ሁሉም መልማት አለበት። ህዳሴ ግድብም ያለውን ፖለቲካዊ ሁኔታ ያው ሁሉም ሰው ይገነዘበዋል።
ስለ ህዳሴ ግድብ በጣም በስፋት ህዳሴ ግድብ መወራቱ እናንተ ማለቱ ባለው የግብጽ ፖለቲክስ ይመስለኛል። አሁን በተለይ ውሃን ያዝ ወደ መጨረሻው የመጀመሪያው ህዳሴ ግድብ ራሱ እየተሰራ አይደለም፣ መንግስት እያጠፋው ነው፣ የለውጥ ኃይሉ እንደዚህ እያደረገው ነው የሚል ክሌም ነበር የመጀመሪያ ማለት። እሱማ የለውጥ ኃይሉም እኮ የቀድሞ መንግስት ህዳሴ ግድቡን አጥፍቶታል፣ አልተገነባም፣ የሚፈርስ ነውም ሲል ነበረ። መልሶ አሁን ደግሞ ግድባችንን እንጨርሳለን እያለ ነው ለውጡ ማለት። እንግዲህ እንደሱ እናውራ ከተባለ እንግዲህ የሚፈርስ ነበር የሚለው በነገራችን ላይ ፈርሶ የተሰራ ብዙ ነገር አለ። ያው እኔም በአካል ስላየሁት ማለት ነው። የፈረሰው ምንድነው ግድቡ አይደለም። ግድቡ ማለት ግድቡ እንግዲህ ብዙ ኤሌክትሮሜካኒካል ስራዎች አሉት፣ እንደገና ደግሞ የሲቪል ስራዎች አሉት፣ የኮንክሪት ሙሊት እና ሌላው። የኮንክሪት ሙሊት እና የሌላው የሚሰራው ሳሊኒ ነው። ሳሊኒ ማለት ዓለም አቀፍ እውቅና ያለው ተቋም ነው። ብዙ ግድቦችንም የሰራ ነው። እሱ ላይ አይደለም የህዳሴ ግድብ ችግር የተነሳው ኤሌክትሮሜካኒካል ስራዎች ላይ ነው። እነዚህ ደግሞ ሜቴክ የሰራቸው ናቸው። እነዚህ በትንሹ ብረት እንኳን ቴስት ሳይደረግ የተበየዱ ናቸው። ይሄ ማለት ደግሞ ነገ ከነጎዳ ቴስት ያልተደረገ ብረት በይደህ ግድብ ሰራህ ማለት ውሃ ከያስክ በኋላ የሚፈጥረው በተለይ ዳውን ስትሪም ላይ ያሉ ሀገሮች ላይ የሚፈጥረው ችግር ይኖራል። እነዚህ ነገሮች ፈርሰው እንዳዲስ ነው የተሰሩ እና እሱን ለማለት ነው የለውጥ ኃይሉ እንደዚህ ያለው ነገር። ግን ከዚህ በፊት የነበረው እና ግድቡን ያው ፖለቲካሊ የበላይነት ይዞ ይመራው የነበረው ቡድንና አሁን ከብልጽግና የወጣው ግን የህዳሴው ግድብ መቼም ቢሆን የማያልቅ አይነት አድርጎ ሲያይ ነበር። እንደውም ግድቡን እንደዚህ ተደርጓል፣ አይሰራም፣ አያልቅም እንዲህ አይነት ነገሮች ነበሩ። አሁን ደግሞ ወደ መጨረሻው ሲመጣ የግብጽ ፖለቲክስ እና እውን ወደ ማድረግ ስንሄድ እና ውሃ ይያዛል ሲባል ደግሞ አሁን ያለው ጉዳይ አለ እና ህዳሴ ከዚያ ተነስቶ የኛ ሀገር ብቻ ሳይሆን የዓለም መነጋገሪያ ኮንቴክስቱ ያ ስለሆነ እንደውም የአማራ ህዝብ ትግል ወይም የአማራን ህዝብ የሚመራው ብሔራዊ መሰረቱ ያደረገው የአማራ ብልጽግና በሌሎች ክልሎች ላይ የሚኖሩ የብሔሩን ተወላጆች መብት የማረጋገጥ ጉዳይ ነበር ሲጠበቅ የነበረው። ግን አሁን ከለውጡ በኋላ ጭራሽ ብሶበት የአማራ ህዝብ ጥቅም እንኳንስ ከክልሉ ውጪ ክልሉ ላይ የአማራ ብልጽግና ሊያረጋግጥለት አልቻለም። ዛሬ አንዳንድ የብሔረሰብ ዞኖች ላይ ጭራሽ ባስተርጓሚ ሁሉ ነው መዳኘት ያለባችሁ በሚል ደረጃ ተደርሷል። በአማርኛ መስተናገድ የማይችሉበት እድል እየተፈጠረ ነው። እንግዲህ ይሄ የኛ በተለይ የአማራ ህዝብ ፖለቲካ የአማራ ክልል ብቻ አይደለም፣ የሌሎች ክልሎችም ነው። ያው የብሔሩ ህዝብ ተበትኖ እንደሚኖር ይታወቃል በየአካባቢው። በዚያ ለውጥ አንዱ ለውጡን ማደናቀፍ የሚፈልጉ ኃይሎችም የተጠቀሙበት እና ደግሞ እስካሁን በተከተልነው በጣም ብሔርን የሚያቀነቅን ፖለቲካ ብዙ የተፈናቀለ ሰው አለ። በእርግጥ የአማራ ህዝብ ብቻ አይደለም፣ ከሶማሌም ከኦሮሞም ከሌላውም ተፈናቅሏል። ይቺ የኔ ናት የሚል አስተሳሰብ ውስጥ በመገባቱ ማለት ነው። ይሄ እንግዲህ የክልሉን ብቻ ሳይሆን የሌላውን እንኳን የሌላውን ሊያስከብር የክልሉን እንዲህ አላረገም የሚለው የተለየ ፖለቲካ አልተከተልንም። አሁን እያደረግን ያለነው ሌላ ቦታ ያለውም ህዝብ እኛ ውስጥ እንዳሉ ብሔር ብሔረሰቦች ይኑር፣ ይዳኝ፣ መብቱ ይከበር ነው። አንድ ፓርቲ ይሁን፣ አንድ ላይ እንነጋገር። አንድ ላይ ባለመነጋገራችን ምክንያት በየብሔሩ በተደራጀው የተበታተነ ፓርቲ ምክንያት ይሄ ነገር እኛ የተቀበልነው አይደለም ነው ከዚህ በፊት የነበረው አካሄዳችን። ስለዚህ አሁን ባለው እንትን ለምሳሌ ቤንሻንጉል ብንወስድ እየመለስን ነው ተፈናቃዮችን። ስንት ዓመት የቆዩ የነበሩ ተፈናቃዮች አሁን እየተመለሱ ነው። ሌሎች አካባቢዎችም ተመሳሳይ ነገር ይሰራሉ። ያ ማለት ግን የከሚሴ ፖለቲካ ትንሽ ለየት ያለ ደግሞ ባህሪ ያለው ኦሮሚያ ክልል ውስጥ ያለው በጣም አክራሪ ብሔርተኛ የሆነው ኃይል እዚያ በጣም በሚዳከምበት ሰዓት መጥቶ ከሚሴ ላይ የሆኑ ነገሮችን ለመስራት ጥረት ያደርጋል። ይሄንን የሚያደርጉ እና ይሄን ደግሞ የሚደግፉ እዚያ ውስጥ ያሉ ደግሞ ቅድም እንዳልነው የመንግስት መዋቅሩ ሪፎርም ስለሆነ በአንዴ መጥራት ስለማይችል በተለያዩ ጊዜያት ደግሞ የዚያ አስተሳሰብ አቀንቃኝ የሆኑ እና እኛ መዋቅር ውስጥም ያሉ ይሄንን የሚደግፉ ኃይሎች ደግሞ ይሄንን የበለጠ ሊያራግቡ እና ህብረተሰብ እንዲስተናገድ ምን እንዳይል ከዚህ በፊት የነበረው ነገር ለየት ባለ ነገር እንዲታይ
የሚያደርጉ ኃይሎች ደግሞ ይጠፋሉ ተብሎ አይታሰብም እና እነዚህን እያረም እያስተካከል መሄድ አለብን። በእኛ ግምት ግን እና በእኛ ግምገማ አንዳንዱ በጣም ስም ማጥፋቶች በጣም በከፍተኛ ሁኔታ ያሉበት አመራሩን የሚያብጠለጥል አመራሩን የማያከብር እና እንዲህ አይነት እንትኖች ግን በተለይ በእኛ ክልል ትንሽ ለየት ያለ ባህሪ ያለው አክቲቪስቱም ሌላ ቦታ ያለ ነፃ ሚዲያውም ሌላውም ትንሽ ለየት ያለና ገነን ያለ ምን አመጣችሁ የሚል ይችን ጥያቄ እንዴት ዛሬ ያልመለሳችሁም የሚል ወዘተ። ይሄ እንግዲህ ከፖለቲካ አስተሳሰብም ህዝቡ በአንድ ጊዜ መቀየር አለበት፣ ጥያቄዎች በአንድ ጊዜ መመለስ አለባቸው ከሚል ቀና የሆነ ፍላጎትም ሊመጣ ይችላል። በሌላ በኩል ደግሞ እኛ ካልመራ ነው እኛ እንደዚህ ካላረግ ነው ይሄኛው ፓርቲ በቃ የድሮ ኢህአዴግ አፍሌተር ነው የሚልም እኮ እንደዚህ አይነት አይዲዮሎጂ የሚያቀነቅኑም አካላት አሉ እኛን እንዲማረግ የሚል እና ይሄንን እንግዲህ ለይቶ ማየት ጥሩ ነው። አሁን ባለው የኛ ግምገማ ለመነጋገርም በጣም ምቹ ነው። ለምሳሌ ኦሮሚያ ክልል በየትኛውም ጊዜ በየትኛውም ሰዓት ከርዕሰ መስተዳድሩም ከሌላው አመራር ጋር መወያየት እንችላለን። ይሄንን እምቢ ቢል ደግሞ በጋራ መድረክ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ሎት ለማግኘት በጣም እየተቸገረ ነው። በተለይ ችግር መኖሩ የሚያስታውቀው የዚህ የአመራር መለዋወጡ ትራንዛክሽኑ ፍጥነቱ በራሱ ችግር መኖሩን ያመላክታልና ምንድነው ያለው ነገር ከሚለው ብንጀምር ጥሩ ነው። እንግዲህ አሁን ባለው ሁኔታ እንዳልከው ምናልባት ከለውጥ በኋላ በለውጡ በርካታ አካላት ከውጭም ከሀገር ውስጥም በጎሬላ ውጊያ ላይ የነበሩ የፖለቲካ ድርጅት አመራሮችም የነበሩ እንዲሁም ታስረውም የነበሩ በይቅርታ በምህረት ተለቀው አንዳንዶችም ተራ የሆኑ ወንጀሎችን ፈጽመው የሚፈለጉ ሰዎች በዚያ ሰበብ ወደ በምህረትም በምንም ከውጭም ከውስጥም የገቡበት ሁኔታ ነው ያለው። እንደ ሀገርም እንደ ክልላችንም በርካታ ኃይል በዚያ ምህረት ተጠቃሚ ሆኖ ወደ የአካባቢው የመጣበት ሁኔታ አለ። ከተወሰኑ ጊዜያት በኋላ ግን ይሄ ኃይል የለውጡ ትልቁ ሐዋርያ እኔ ነኝ፣ ስለዚህ ለውጡን ያመጣው እኔ ነኝ የሚል እና የመንግስትነት ባህሪ የመንግስትነት ሚና ለመወጣት የተደረጉ እንቅስቃሴዎች አሉ በተለያዩ አደረጃጀቶች። ይሄ በመንግስት መዋቅርም አንዳንዱ ከመንግስት መዋቅርም ድጋፍ የሚያገኝ ከጸጥታ ኃይሉም ድጋፍ የሚያገኝ እና የበለጠ ህዝቡን ወደ የመልካም አስተዳደር ብቻ ሳይሆን የመኖር ያለመኖር ህልውናም የነጠቀ እና ይሄ ጉዳይ ደግሞ ከመንግስት አገልግሎትና ከመንግስት ስራና ከመልካም አስተዳደር ወጥቶ የክልላችን ርዕሰ መስተዳድር እንግዲህ የክልል ብቻ ሳይሆን የሀገር መሪዎችን የሚያጣንበት ሁኔታ ላይ ደርሰናል ማለት ነው። እነዚህ ጉዳዮች ከአንድ አመት በኋላ ባደረግናቸው እንቅስቃሴዎች ህዝቡ በተለይ በአማራ ክልል በሚፈጠሩ መድረኮች ላይ የውሃ ጥያቄ፣ የመብራት ጥያቄ፣ የመንገድ ጥያቄና ሌሎች ጥያቄዎችን ትቶ የሰላም ጥያቄ ነበር የሚጠይቀው እና ውለን እንግባ ወጣን እንግባ በህይወታችን ማዘዝ አልቻልንም በንብረታችን ማዘዝ አልቻልንም የሚል በርካታ ነገሮች ተፈጽመዋል። ይሄ በሁሉም የክልላችን ከተሞች ማለት ይቻላል እንደዚህ አይነት ታሪኮች የተፈጸሙበት ነው። ከዚያ በኋላ ከአንድ አመት በኋላ በሰራናቸው ስራዎችና ህብረተሰቡም የሰላሙ ባለቤት እንዲሆን ባደረግነው እንቅስቃሴ እንዳልከው የአመራር መቀያየሮች እንዲህ አይነት ነገሮችን አድርገን
አሁን ባለው ሁኔታ እንግዲህ ባህር ዳር ምናልባት ከዚህ በፊት መጣ ከሆነ ከ12 ሰዓት ጀምሮ ጥይት ተኩስ የምትሰማበት እና በጣም አስፈሪ የሆነ ድባብ የነበረበት ከተማ ነው። አሁን በእርግጠኝነት ፈልገህም የጥይት ድምጽ የምትሰማ አይመስለኝም። በጣም ብዙ መሻሻሎች ባለፈው የመጣው ጊዜ እንደውም በአጋጣሚ ስጠይቅ ርችት ነው በሚል ደረጃ ሁሉ ተገልጾ ግን ያ ሁሉ ጉዳይ ደግሞ በተግባር ሲሆን ምናልባት እንደውም ይሄ ሰው ያቃል እንዴ እንዳይሉኝ ሁሉ ስጋት ውስጥ ሁሉ ወድቄ ነበርና በእርግጥ ልክ ነው አሁን አልሰማውም። አዎ እና ዞሮ ዞሮ ምንድነው የህግና ስርዓት የማስከበር ጉዳይ ቁጥር 1 አጀንዳ አድርገን ተንቀሳቅሰናል። ህግና ስርዓት የማስከበሩ ደግሞ ህብረተሰቡ ላይ ብቻ ሳይሆን የክልላችን መሪዎችም ያሳጣበት አይነት ሁኔታ እንደነበር እናውቃለን። የስብሰባዎች ምኖች የተቃዋሚ ፓርቲዎች የትኛውም ቦታ ላይ በነጻነት የማይሰበሰቡበት አንዳንድ ቦታም በጥይት ተኩስ የሚበተኑበት የክልላችን ርዕሰ መስተዳድር ርዕሰ መዲና ጨምሮ ግንቦት 7 ያደረገው ስብሰባ በተኩስ ሁሉ እንደተበተነ እናስታውሳለንና የህግና ስርዓት የማስከበር ጉዳይ ህገ ወጥነቱ ጫፍ የወጣበት ሁኔታ እንደነበር እናስታውሳለን። አሁን ባለው ሁኔታ አሁን የሰላም አጀንዳ ሁሉ ጊዜም ቢሆን የህዝቡ ነው። ግን አሁንስ አቶ ተመስገን አሁን ትናንት ራሱ የሆነ ዜና እየተመለከትን ነበር። አባትና ልጅ ሳይቀሩ በጥይት የተመቱበት ወደ ምስራቅ ጎጃም ዞን ይመስለኛልና ዞኖች አካባቢም ተመሳሳይ አሁን ስለ እውነት ለመናገር በቃ ሰው ያየውን መመስከር ይችላል። እኔ አምና ስመጣና ዘንድሮ ባህር ዳር ከተማ ላይ ትልቅ ለውጥ ነው። ግን በየወረዳው በታችኛው መዋቅር አካባቢ አሁንም ገና ብዙ የሚቀሩ ስራዎች እንዳሉ አሁን ቀደም ሲል የጠቀስኩት አይነት ማሳያዎች አሉና እንዴት ነው እሱ ድረስ መድረስ የተሳናችሁ? ምናልባት የነዛ ጉልበት አሁንም እንደፈረጠመ ስለሆነ ነው። እንግዲህ ኢንሲደንቶች እና እንደዚህ አይነት ነገሮች የሉም አይባልም በየአካባቢው። ግን ላረጋግጥልህ የምፈልገው የትኛውም ቦታ ላይ በፊት የነበረው ያነሳቸው ጥያቄዎች በህገወጥነት ተደራጅቶ ተሰባስቦ ህገወጥ ስራ የሚሰራ ቡድን ግን የለም እንደ ቡድን። ነገር ግን ግጭቶች አንዳንዴ ደግሞ ኢንሲደንቶች አሁን ባለፈውም ቆቦ ሰምተህ ከሆነ የወረዳ አስተዳዳሪና ሰላምና ደህንነት ኃላፊዎች እንደዚህ አይነት እንትን ሆኗል። ግን እንዲህ አይነት ኢንሲደንቶች ያው ሰጣ ገባ ህግ በማስከበር በሚደረጉ እንትኖች እንግዲህ ብዙ ህገወጥ ትጥቅ አለ። ይሄ ምንም የማይካድ ነገር ነው እና ህብረተሰቡ በየትኛውም አካባቢ ላይ አሁን ውለን ገባን የሚለው መንፈስ አለ። ነገር ግን በገንዘብም በመሬትም በግለሰብ ጥልም እንዲህ አይነት ግጭቶች ከዚህ በፊት የነበረ ባህሪ አሁንም አለ። ይሄንን ወደፊት መስራት አለብን። ግን የትኛውም አካባቢ ላይ የትኛውም ህገወጥ አደረጃጀት የትኛውንም ሰው የሆነ ቦታ ላይ አግቶ ምን ብሎ መጥፎ ነገር የሚሰራበት ክልል ግን የለም። አሁን ቀደም ሲል እርሱ የጠቀሱት ታስሮ የነበረው የተፈታው ከውጭ የገባው ሁሉም እኔ ነኝ የለውጡ ሐዋርያ በሚል ሲንቀሳቀስ የነበረውን አካል በራሱ ምልክት እያሳየ ባለበት ሁኔታ ላይ ዴሞክራሲያዊ በሆነ መንገድ መቅጨት ሲቻል ራሱ አዴፓ የቀድሞ አዴፓ ማለት ነው ያው ነው የአማራ ብልጽግና ስር እንዲሰድ አድርጎት አሁን ከቁጥጥሩ ውጪ ሲሆን አሁን እርሱ ያሉኝን መሰረታዊ የሰላምና የደህንነት ሁኔታ ማረጋገጥ የተቻለው በአፈና በስለላና ፍጹም ጸረ ዲሞክራሲያዊ በሆነ መንገድ ነው ሲሉም የሚተቹዋሉ። እንግዲህ አንዳንዱ የለውጡ ባህሪም ያመጣው እና ለሰው ምልህ አንዳንድ ጊዜ እኮ መንግስት የፖለቲካ እስረኞች እና ሌሎችን የሚፈታበት ሁኔታ እኮ የሚስተዋለው ዲሞክራሲ ምህዳሩን ለማስፋት እና ሌሎች ጉዳዮች ለማድረግ ነው። የትኛውም አካል ከበረሃም ሲመጣ ከጫካም ሲመጣ ገብቷል። ስለዚህ ያኔ እንደ አጠቃላይ እንደ ሀገር የተወሰነ ጉዳይ ስለሆነ ያዴፓም ብቻ አይደለም እነዚያ ጉዳዮች ተከስተዋል። አሁን ግን እያደረግን ያለነው በጸረ ዲሞክራሲያዊ አማራጭ ብቻ ሳይሆን ከሁሉም አካል ጋር እንደውም አንዳንዶችን እኮ ከመንግስት ግማሽ መንገድ ሄዶ ለምሳሌ እነ አርበኛ መሳፍንት እና ሌሎችም ግማሽ መንገድ ሄዶ የእርቅ ድርድሮችን አድርጎ በሰላማዊ መልኩ ህይወታቸውን የሚመሩበትን አድርገናል። አሁን ራሱ በአጠቃላይ ይሄ ከተለያዩ አደረጃጀቶች ያለውን ኃይል የያዝነውን
አሁን ራሱ ውይይት ላይ ነን። ሰነዶች ተዘጋጅተው ውይይት ላይ ነን። ከ1000 በላይ ወጣቶች ጋር ውይይት ላይ ነን። ይሄ እንግዲህ 1000 በላይ ምልህ በቃ ከዚህ በኋላ ይሄ ጉዳይ ህዝቡን ስላልወደደው ከመንግስት ጎን ቆመን ነው እንጂ መስራት ያለብን ይሄ ራሳችንን በተለያየ ምክንያት አደራጅተን ህብረተሰቡ ላይ የምንፈጥረው ነገር አላዋጣም በሚል ህብረተሰቡም ራሱ እውነት ለመናገር ይሄንን እንደ መንግስት ህግና ስርዓት አስከብሩ እንጂ በየቦታው ትናንሽ መንግስቶች መፈጠር የለባቸውም የሚለውን አምርሮ ነው በፈጠርናቸው መድረኮች የፈጠረውና አሁን ራሱ ከ1000 በላይ አካላት ጋር በዚህ ውስጥ ባለው በሰላማዊ መልኩ ጉዳያችንን እንፈታለን እንጂ ወደዚህ መግባት የለብንም ያሉ ወጣቶች ጋር ውይይት አለ በተለያዩ መድረኮች። ነገር ግን ከዚህ ደግሞ ፈንገጥ ብሎ በፍጹም ይሄንን ተግባር አልተውም ብሎ ደግሞ ከጸጥታ ኃይል ጋርም የተታኮሳል እና እነዚህ ጸረ ዲሞክራሲያዊ የሆነ እንትን በፍጹም አልተከተልንም። ግን አንዱ ማሳያ ለምሳሌ ምርጫው ከመራዘሙ በፊት እንደውም አግሬሲቭሊ በፋኖስም እዚህ ክልል ላይ ሲንቀሳቀሱ የነበሩ የፖለቲካ ፓርቲ አመራሮችን ሁሉ የአማራ ብልጽግና በዚያ ሰበብ እያሳደደ የሚያስርበት ምናልባትም ምርጫውን በተገቢው መንገድ ማሸነፍ በሚያስችለው ደረጃ ለማመቻመች የሄደበት መንገድ ነው። አሁንም በእግረ መንገዱን ሰላሜን አረጋገጥኩ ሲል በሚልም አብሮ በማሳያነት ይነሳል። ያው እንግዲህ አንዳንድ ጊዜ እውነት ለመናገር የሚሰጥ መብት ለሁሉም ነው። ህግ ደግሞ ለሁሉም መሆን አለበት። ህግ ስናስከብር ለሌላው ብቻ ሳይሆን ለአማራ ብልጽግናም ጭምር ነው። እኛም ራሱ ህግ ማክበር አለበት። አንዳንድ ቦታዎች ላይ የምትሰማቸው ነገሮች እውነት ለመናገር እንደው በግሌም ያሳዝኑኛል። የተቃዋሚ ወይም የተፎካካሪ ፓርቲ አመራሮች ስብሰባ ይጥራሉ የትኛውም አካባቢ ላይ። እኛ አዳራሽ ሁሉ እስከማመቻቸት እንሄዳለን። ግን እዚህ አዳራሽ ውስጥ የሚሰበሰበው ሰው በሐሳብ ልዩነት ውስጥ በተለይ ከዚህ በፊት ህግና ስርዓት ባለማስከበራችን ምክንያት በሐሳብ ልዩነት ውስጥ በሚፈጠር እንትን ራሱ በሐሳብ ሳይሆን የሚፈቱት በአመጽና በጉልበት ነው፣ በግርግር እርስ በርሳቸው። ይሄ የፓርቲው እንትን ነው። ፓርቲው አስርጎ አስገብቶ ምን ብሎ የሚል ሁሉም አካል እንግዲህ ወደ መንግስት ወደ ገዢው ፓርቲ ነው ይሄን ነገር የሚያደርግ። ግን ገዢው ፓርቲ አዳራሽ ሰጥቶ ምን ብሎ ሁሉን ነገር ካደረገ ከዚያ በኋላ መወያየት፣ በሰለጠነ መንገድ ችግርን መፍታት፣ በክርክርና በውይይት ደግሞ የበላይነት ያለው ሐሳብ ገዢ እንዲሆን ሆኖ መውጣት፣ የሰለጠነ አካሄድ መከተል እውነት ለመናገር ሁሉም ያንሰዋል። እዚህ ላይ ትንሽ ነገር ስትፈጠር ጥሩና ዲሞክራሲያዊ የሆነ መድረክ ሲያደርጉ መንግስትንም ገዢው ፓርቲንም ያመሰግናሉ። እንደገና ደግሞ በውስጣቸው የሆነ ነገር ሲነሳ በሽኩቻ አይ ይሄ ከሌ የሚባል ፓርቲ ወይም ተፎካካሪ ፓርቲ እኛ ጋር እንዳይሰበሰብ ከሌ የሚባል እዚህ እንዳይመጣ እንዳናየው ምናምን የሚል አይነት ነገር በማስነሳት አንዱ ሲሰበስብ አንደኛው ደግሞ እንደ ተቃዋሚ ሆኖ የመቅረብ እና መድረኮችን በኃይል የመበተን ሙከራዎች እና እርስ በርስ የመጋጨት ሁኔታዎች ይፈጠሩ ነበር ከዚህ በፊት ማለት ነው። ያንን እንግዲህ አይ የአማራ ብልጽግና እንደዚህ ያደረገ በዚህ ወጣ በዚህ ወረደ የሚል ነገር አለ። ይሄንን እውነት ለመናገር ህዝቡ ራሱ ቢፈርድ ጥሩ ነው ብዬ አስባለሁ። ይሄንን ጉዳይ ቀደም ባለው አዴፓና በአማራ ብልጽግና ፓርቲ በአዴፓና በአማራ ብልጽግና አሁን የአማራ ብልጽግና ቢሆንም በአዴፓ አስተሳሰብ ውስጥ በአዴፓነት አቋም ላይ ያሉ በየደረጃው የሚገኙ አመራሮች አሉ። በአማራ ብልጽግና ፓርቲ አስተሳሰብ ቅኝት ያሉ አመራሮች አሉ። በእነዚህ መካከል ክፍለ ሀገራዊ መሻኮት አለ፣ ልዩነት አለ። የየራሱን ኔትወርክ ዘርግቶ የማተራመስና ወደ ፈለገው የማገላበጥ አዝማሚያዎች ይታያሉ የሚል ነገር በብዙ ዘገባዎች ተመልክቻለሁና ምናልባት ክልሉ እዚህ ላይ የሆነ መረዳት ይኖረዋል ብዬ አስባለሁ። እንግዲህ እንዳልከው አሁን በተለይ አሁን አዲሱ የሪፎርም ሁኔታ ያው ሪቮሉሽን አይደለም አብዮት ስላልሆነ ያለውን ሲስተም ይዞ ነው እንግዲህ ሪፎርሙ እየተሰራ ያለው። በዚህ ላይ እውነት ለመናገር 20 ምናምን አመት የተሰራው በጣም የብሔር ፖለቲካ እና አገራዊ ፖለቲካውን ረስተን ብሔራዊ ፖለቲካ ላይ በጣም አተኩረን ስለነበር እንደ ሀገር አማራ፣ ኦሮሞ፣ ትግሬ ምናምን እንባባላለን። ወረድ ስትል ደግሞ ወደኛ ክልል ስትመጣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን ይባላል። ጎጃምን ብትሄድ የራሱ ታሪክ አለው፣ ጎንደርን ብትሄድ የራሱ ታሪክ አለው። ይሄ ጉዳይ እስከ ጎጥ ይወረደ ነው።
እና አመራሩ ኢንኤፊሽንት ሆኖ ወይም ደግሞ ዴሊቨር ማድረግ ሲያቅተው ወይም ችግር ሲኖርበት ሮጦ ሄዶ የሚደበቀው ጎጥ ፖለቲካ ውስጥ ነው እና ይሄ እኛ ክልልም የለም አይባልም። በየጊዜው ለውጦች አሉ፣ መሻሻሎች አሉ። በተለይ ብልጽግና ፓርቲ ስልጠና ከሰጠ በኋላ እና አመራሩን እንደገና መልሶ የማደራጀት ስራ ከሰራን በኋላ ብዙ ነገሮችን ቀንሰናል። አሁንም ግን ከዚያ ችግር ውስጥ ሙሉ በሙሉ ወጥተናል ብለን አናምንም። አልፎ አልፎ ችግር ያለባቸው አመራሮች እያንዳንዷን ነገር ወደ ራሳቸው ጎጥ ወደ ራሳቸው አካባቢ የመውሰድ ሁኔታ አለ እና ከአማራነትም ወረድ ስትል መንደርተኝነት እና ይሄ ጎጠኝነት ፖለቲካ አስተሳሰብ ስለሆነ እስካሁን የተሰራበት አይዲዮሎጂ ስለሆነ ይሄንን አስተሳሰብ ሰብረን መውጣት የሚያስችል ስራ መስራት አለብን ብለን ሁሌ እየሰራን ነው። ሰውን ደግሞ በተግባር ነው የምትመዝነው። አብዛኛው አመራር ከዚያ ዙሪት ውስጥ የወጣ ነው። አሁንም ግን ጨርሶ ሁሉ ነገር ከዚያ ነፃ ነው ብሎ መናገር አይቻልም። አስተሳሰብ ስለሆነ በየጊዜው ትግል የሚያስፈልገው ነው። በየጊዜው አስተሳሰቦችን እና የተዛነፉ አዝማሚያዎችን እያረምክ መሄድ ይጠይቃል እና ይሄ እንደ ሀገር ያለማሰብ ችግር እኛም ላይ እንደ ክልል ያለማሰብ ችግር ወረድ ስትልም እንደ ዞን ያለማሰብ እና እንደ ወረዳም ያለማሰብ ሄዶ ጎጥ ድረስ የሚደርስ በሽታ ስለሆነ የሆነ ነገር ሲመጣ እና ትንሽ ነካ ስታደርገው እኔ እንዲህ ስለሆንኩ ነው ብሎ ሮጦ ጎጡ ላይ የመሄድ እና ሰውም ራሱ በዙሪያው ለማሰማራት የመፈለግ እኔ እኮ ላንተ ስለታገልኩ እንዲሆንኩ ብሎ ፐብሊሳይዝ ለማድረግና ከህዝቡ ጋር ለማድረስ የሚደረጉ ሙከራዎች አሉ። ይሄ አስተሳሰብ ሲሰራበት የነበረው የብሔር ፖለቲካ ነጸብራቅ ነው ብዬ ነው ማስብ። ጨርሶ ግን የአማራ ይብሳል በመንግስትም መዋቅር እንደዚሁም በፖለቲካው መስክ ደግሞ እየተባለ የሚነሳው ለምሳሌ የአራት ብሔራዊ ድርጅቶች ጥምረት የነበረው ግንባር ነው አሁን በዚህ መልክ የሆነው ሶስቱ በአንድ ላይ ብልጽግና የሚባል ነገር አለ። አዴፓ የትጋነኝ ብሎ እንኳን መናገር በማይችልበት ሁኔታ በብልጽግና ፓርቲ ስም ከስሟል። ምን እያደረገ ወይ ተቋሚ አይደለም ወይ እንደ ገዢ ፓርቲም አክት ሲያደርግ ሲደመጥ ብዙ ነገር እየታየ አይደለምና ራሱን አክስሟል። በዚህ በተለይ ደግሞ በብልጽግና ስም ተውጦ እንዲቀር ተደርጓል ሆን ተብሎ በሚልም ደረጃ ነው የሚነሳው። እዚህ ላይ ያለው ታሳብ ምንድነው? አዎ እንግዲህ ይሄ በራሱ ይሄን የሚሉ ሰዎች አስተሳሰቡ ራሱ ቅድም ካልኩት ከብሔር ፖለቲካ ያልወጣ ነው። አሁን እኛ እየታገልን ያለነው አዴፓም ይሁን ኦዲፒም ይሁን እነዚህ የድሮ ስያሜዎች ፓርቲው ወደ አንድ ከመጣ በኋላ እንደ ብልጽግና ነው የምናስብም የምንነጋገርም እንደ ብልጽግና ነው። በስራ አስፈጻሚም ደረጃ በብልጽግና ምክር ቤትም ደረጃ እያንዳንዱ ስራ ሲሰራ አጀንዳዎችም ሲወጡ ሲወርዱ ከዚያ ጋር የተያዙ ናቸው እና እንደ ብልጽግና እያሰብን ነው፣ እንደ ብልጽግናም እየሰራን ነው። ነገር ግን አስተሳሰቡ ከዚህ በፊት የነበረው አስተሳሰብ ስላልቀረ አንዳንድ ጊዜ አዴፓ እንደዚህ ሆኗል ከሌ እንደዚህ ሆኗል ተብሎ በድሮ መጠሪያ ራሱ አዴፓ ብለው የሚጠሩም የሚዘግቡም አካላት አሉ። ይሄ ከበፊቱ አይነት የብሔር ፖለቲካ አስተሳሰብ ያልወጣና ብሔራዊ ድርጅቶች እንደ ብሔር ተደራጅተው ሲሰሩበት ከነበረው ያልወጣ አስተሳሰብ ነው እንጂ እኛ እየሰራን ያለነው እናንተ አሁን የብልጽግና ፓርቲን ስትቀላቀሉ ብሔርተኝነታችሁን ትታችኋል? ብሔርተኝነትማ እንዴት ይቀራል? ብሔርተኝነት እኮ ይቀራል ማለት አይደለም። ብሔርተኝነት ይቀራል ሳይሆን እኔ እኮ አማራነቴን ማንም ሰው ሊሰርዘው አይችልም። ይሄ ያለ ነው። ነገር ግን የብሔር ፖለቲካና አገራዊ ፖለቲካ አጣጥመን እንሄድ እንደ ሀገርም ማሰብ አለብን ነው። ሄደን ብሔር ሸለቆ ውስጥ ስንገባ አገር ወደ ማፍረስና አገር ወደ መበታተን እንሄድ ያኔ ማለት ነው። ስለዚህ ይሄ አገራዊ ፖለቲካም የብሔር ፖለቲካም አጣምረን እንሄድ ነው እንጂ እና እንደ ሀገር የሚያስብ ፓርቲ ከሌለ በስተቀር ከዚህ በፊት እኮ አንድ አጀንዳ ሲነሳ አይ ቆይ በማዕከላዊ ኮሚቴ አላየንም፣ አይ ቆይ በስራ አስፈጻሚ አላየንም፣ አይ ይሄ ነገር እንደዚህ አልተደረገም ተብሎ በአንድ ብሔር ውስጥ የሆነ አጀንዳ ሲንከባለል ይቆያል። ማንንም ሰውም መጠየቅ አትችልም የትኛውም አካባቢ ላይ ማለት ነው። ምክንያቱም የብሔሩ ማዕከላዊ ኮሚቴ የብሔሩ እንትን ወስኖ ምን ብሎ እስካላጸደቀ ድረስ ሰውም ፈቅ ማድረግም አትችልም ከዚህ በፊት ባለው። አሁን ግን እንደ ሀገር ነው የምንነጋገረው። ያ ማለት ግን እንደ ሀገር ምን ቆመው በየአካባቢው ያለው ልማት ሲሳለጥ በየአካባቢው ያለው ወግ ባህል ብሔር
ቋንቋ ሲዳብር ነው እንጂ ኢትዮጵያ የምትባለው ሀገር የሆነ አንድ አይነት አስተሳሰብ ውስጥ ትገባለች ማለት አይደለም። ስለዚህ ብሔራችንን እንተዋለን ሳይሆን በብሔር ፖለቲካ ውስጥ ሀገራችንን ደግሞ መርሳት የለብንም ነው። ይሄ ደግሞ አሁን ብልጽግና ሲመሰረት የመጣ ሳይሆን የቀድሞ